ብልጽግና ተሸነፈ። በ42.5% ተቃዋሚዎች 17 ወንበር አሸንፈዋል። ምንም እንኳን ቀሪዎቹን 23 ወንበሮች ብልጽግና ቢያሸንፍም ገዢውን ፓርቲ ያስደነገጠ አዲስ ጉዳይ ተከስቷል። በ2018 ምርጫ በወጡት መረጃዎች ዙሪያ ዝርዝር ዜና ይዘናል። አብራችሁን ሰብስክራይብ በማድረግ ትኩስ መረጃ ይድረሱት። የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ እየተሸጋገረ ይመስላል። ላለፉት ዓመታት ሙሉ በሙሉ ማለት በሚቻል መልኩ በአንድ ገዢ ፓርቲ ቁጥጥር ስር የነበረውና ሁሉም እጅ የሚያወጣበት ተብሎ የሚታማው የሕዝብ ተወካዮች ምክር ቤት በቀጣይ ዓመታት ከዚህ ቀደም ታይቶ የማይታወቅ የሙግትና የጥያቄ እንዲሁም የከረረ ክርክር መድረክ ሊሆን እንደሚችል ፍንጮች መታየት ጀምረዋል። የዚህ አዲስ የፖለቲካ አዝማሚያ መነሻ ደግሞ ሰሞኑን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የምርጫ 2018 ከፊል ውጤት ነው። ቦርዱ ይፋ ባደረገው የ40 የሕዝብ ተወካዮች ምክር ቤት ወንበሮች ውጤት መሰረት ገዢው ብልጽግና ፓርቲ 23 ወንበሮችን ማሸነፍ ቢችልም ቀሪዎቹን 17 ወንበሮች ግን በተቃዋሚዎች ፓርቲዎች በግል እጩዎች ተይዘዋል። ይህ ማለት ከተገለጹት ወንበሮች ውስጥ ወደ 42.5% የሚጠጋው የፓርላማው መቀመጫ ከገዢው ፓርቲ እጅ ወጥቷል ማለት ነው። ይሁንና የዚህ ዜና ዋነኛ መነጋገሪያና የፖለቲካ ተንታኞችን ቀልብ የሳበው ትልቁ ክስተት የተመዘገበው በደቡብ ኢትዮጵያ ክልል በአማሮ ኬሌ ምርጫ ክልል ነው። በዚህ የምርጫ ክልል ምን ተከሰተ? በአማሮ ኬሌ ምርጫ ክልል ብልጽግና ፓርቲ ጠንካራውን እጩ አቅርቦ ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ከትብብር ለኢትዮጵያ አንድነት ፓርቲዎች ጋር ከባድ ፉክክር አድርጎ ነበር። ነገር ግን ውጤቱ ሲገለጽ የገዢው ፓርቲን ደጋፊዎች ያስደነገጠ፣ ተቃዋሚዎችን ደግሞ ያነቃቃ ታሪክ ተመዝግቧል። የኢዜማው እጩ አቶ አወቀ አምዛያሳ ከተመዘገቡት 87521 ዜጎች ውስጥ የ35545ቱን ልብ በመግዛት አሸናፊ መሆናቸው ታውቋል። ይህ ውጤት እስካሁን ምርጫ ቦርድ አጽድቆ ይፋ ካደረጋቸው ውጤቶች መካከል ብልጽግና ፓርቲ እጩ አቅርቦ በተቃዋሚ ፓርቲ የተበለጠበት ብቸኛውና የመጀመሪያው ምርጫ ክልል ያደርገዋል። ከዚህ ቀደም ገዢው ፓርቲ እጩ ባቆመበት ቦታ ሁሉ በቀላሉ ያሸንፍ የነበረበት ዘመን በአማሮ ኬሌ ሕዝብ ውሳኔ የተገታ ይመስላል። የአማሮ ኬሌ መራጮች ያስመዘገቡት ውጤት በቀጣዩ ፓርላማ ብልጽግናን እንደ ከዚህ ቀደሙ ሙሉ በሙሉ የበላይነቱን ይዞ የፈለገውን አዋጅ ያለ ከልካይ የሚያጸድቅበት ሳይሆን በጠንካራ ተቃዋሚዎች ተከቦ የሚወጠርበት አዲስ ምህዳር መፍጠሩን የሚያበስር ነው። ከአማሮ ኬሌ ባሻገር በአዲስ አበባና በኦሮሚያ የተወዳደሩ 3 የግል እጩዎች እንዲሁም በአማራ ክልልና በአፋር በማዕከላዊ ኢትዮጵያ ክልሎች የተነሱ የተለያዩ ተቃዋሚ ፓርቲዎች የፓርላማ በር በርግደው ለመግባት የሚያስችላቸውን ድምጽ አግኝተዋል። ይህ የተቃዋሚዎች ወደፊት መምጣት በቀጣዩ የኢትዮጵያ ፖለቲካና በፓርላማው ስብሰባዎች ላይ ምን አይነት አውሎ ንፋስ ይዞ ይመጣ ይሆን? ብልጽግናስ ይህንን አዲስ በተቃዋሚዎች የመከበብ እውነታ እንዴት ሊገፈጠው ይዘጋጃል? ሌላኛው ጥያቄ ሆኖ አልፏል። የአማሮ ኬሌው የምርጫ ውጤት የብልጽግናን ፍጹም የበላይነት የሰበረ ታሪካዊ ክስተት ሆኖ ተመዝግቧል። ነገር ግን የፖለቲካው ማዕበል በዚህ ብቻ አያበቃም። ከኢዜማው አወቀ አምዛዬ በተጨማሪ የፓርላማውን መንበር ተቀላቅለው የኃይል ሚዛኑን የሚቀይሩ 16 ሌሎች ብርቱ ተፎካካሪዎችም ወደ አደባባይ መጥተዋል። እነዚህ አዳዲስ የሕዝብ ተወካዮች የትኞቹን ክልሎች ይወክላሉ? ከጀርባውስ ምን አይነት የፖለቲካ ጉልበት አላቸው የሚለውን እንመለከታለን። የምርጫ ቦርድ ይፋ ባደረገው መረጃ መሰረት ከተለያዩ የአገሪቱ ማዕዘናት የተመረጡትና በቀጣይ በፓርላማው ወንበር ላይ ተቀምጠው የብልጽግናን አዋጆች እቅዶች የሚሞግቱት ስሞች የሚከተሉት ናቸው። በአማራ ክልል የአብንና የአዲሃን ግስጋሴ ምንድን ነው? የአማራ ብሔራዊ ንቅናቄ 3 ቁልፍ ወንበሮችን ማሸነፍ ችሏል። ጋሻው መርሻ እስቴ 1፣ መልካሙ ጸጋዬ ላይጋይንት 1 እና የሱፍ ኢብራሂም በኩታበር የአማራን ሕዝብ ድምጽ ይዘው ወደ ምልአተ ጉባኤው ይቀላቀላሉ። በተጨማሪም የሕዝብ አንድነት ለዲሞክራሲያዊና ለፍትህ አዲሃን እጩ ገብረ መስቀል አደመ ገርጨጭ ሌላኛው አሸናፊ ሆነዋል።
በኦሮሚያ አዲስ አበባና በተለያዩ ቦታዎችም የግል እጩዎች ጉልበት ሚዛናዊነቱን አስጠብቋል። በዚህ ምርጫ የግል እጩዎች ያስመዘገቡት ውጤት አስገራሚ ነው። አራርሶ ቢቂላ ደደር ሁለትና አንጋፋው ፖለቲከኛ ዲማ ኖጎ ጎሬ በኦሮሚያ እንዲሁም አበበ ገመቹ ምርጫ ክልል 11 በአዲስ አበባ ከተማ የፓርላማ ወንበር አግኝተዋል። የፓርቲ መዋቅር ሳይኖራቸው የህዝብን ልብ ማሸነፋቸው ትልቅ የፖለቲካ መልእክት አለው። የሰለሞን ታደሰ አዲስ ትውልድ ፓርቲ ኮፈሌ 2 ስኬትም የኦሮሚያን ውጤት ያጠናክራል። በሌላኛው በደቡብ ምዕራብ የብዝሃን ድምጽ ደግሞ ልዩ ቦታን ይዛል። ኢዜማ በአማሮ ኬላ ካስመዘገበው ታሪካዊ ድል በተጨማሪ ተፈራ ጀበሮ፣ ሎሞ ቦሳ እና ደግፍ ተመስገን አንሞር ኤነር በማዕከላዊ ኢትዮጵያ ወንበር አግኝተዋል። የነጻነትና እኩልነት ፓርቲም በዚንር አብዱል ወሃብ ቅበት፣ መሐመድ ቡሽራ ሳይንት 2 እና ብርሃኑ ሚስል ማጀት መደበኛ አማካኝነት 3 ወንበሮችን ጠቅልለዋል። ጎበዜ ጎሃ፣ ወህዴቅ፣ ሶዶ ዙሪያ እና ታደሰ ወራሳ፣ ጌዲድ ወናጎ 3 የደቡብን ድምጽ ይበልጥ ያደምቁታል። በአፋር ክልልም ሙሳ አደም ዑመር የአፋር ህዝብ ፓርቲ በአዋሽ ፈንታሌ ምርጫ ክልል አሸንፈው የፓርላማውን በር ተቀላቅለዋል። እዚህ ጋር መታየት የሚገባው ነገር የስልጣን ሚዛኑ እንዴት ይናጋል የሚለውን ነው። ከዚህ ቀደም የኢትዮጵያ ፓርላማ የሚታወቀው በመንግስት የቀረቡ አዋጆችን በጸጥታና ሹመቶችን የማጽደቅ ያለምንም ከባድ አወዛጋቢ ክርክር ሙሉ በሙሉ በአንድ ድምጽ በማጽደቅ ነበር። የተቃዋሚ ድምጽ ማጣት ምክር ቤቱን የካቢኔውን ውሳኔዎች ማህተም መምቻ ብቻ አስመስሎት እንደነበር የፖለቲካ ታዛቢዎች በተደጋጋሚ ይተቹታል። አሁን ግን ሁኔታው ሙሉ በሙሉ ሊቀየር ነው። እነዚህ 17 ተቃዋሚዎችና የግል እጩዎች ፓርላማ ውስጥ ሲቀመጡ የብልጽግናን ተወካዮች እንደከዚህ ቀደሙ ዘና ብለው እጃቸውን ብቻ የሚያወጡበት መድረክ አይሆንም። እያንዳንዱ የመንግስት አዋጅ፣ እያንዳንዱ የፖሊሲ ማሻሻያና የእያንዳንዱ ሚኒስትሪ ሪፖርት በእነዚህ 17 ነፃ ድምጾች ስር ማለፍ ይኖርበታል። ብልጽግና ፓርቲ በቁጥር አሁንም አብላጫውን ቢይዝም በተቃዋሚዎች የመከበብ አዲስ ስነልቦናዊ ጫና ውስጥ መግባቱ አይቀሬ ነው። ይህ ስብጥር በፓርላማ ውስጥ ምን አይነት የጦፈ ክርክር ይፈጥራል? የመንግስት ባለስልጣናት እስከ ፊት ለፊታቸው የሚጠብቃቸው የጥያቄ ናዳን እንዴት ሊቋቋሙት ይችላሉ? 17ቱ አዳዲስ የፓርላማ አባላት ወደ ምክር ቤቱ መግባት ተራ የቁጥር ለውጥ ብቻ አይደለም። የኢትዮጵያን ሕግ አውጪ አካል የሥራ ባህል በሙሉ የሚቀይር ትልቅ ክስተት ነው። ላለፉት በርካታ ዓመታት የኢትዮጵያ ፓርላማ ስብሰባዎችን አስቀድሞ ውጤታቸው የሚታወቅ አሰልችና የእጅ ማውጣት ድራማዎች የሚታዩባቸው መድረኮች እንደነበሩ የህዝብ ትዝታ ነው። አዲሱ የኃይል ሚዛን ግን ይህንን አሰልቺ ታሪክ ለመቀየር ወደ አደባባይ መጥቷል። የቀጣዩ ፓርላማ ውሎች ምን ሊመስሉ ይችላሉ? ከተጽዕኖ ፈጣሪነት ወደ ጠንካራ ተሞጋችነት የተቀየሩት እነዚህ ፓርቲዎች ምን ይዘው ይመጣሉ? እስካሁን በነበረው አሰራር መንግስት ያረቀቀው አዋጅ ወይም በጀት ወደ ምክር ቤቱ ሲመጣ የገዢው ፓርቲ አባላት ከላይ የመጣን መመሪያ የመቃወም ልምድ ስላልነበራቸው ውይይቶቹ ጥቂት ጥልቀት አልነበራቸው። አሁን ግን በምክር ቤቱ ውስጥ የሚቀመጡ ተቃዋሚዎችና የግል እጩዎች ከመንግስት መዋቅር ውጭ የመጡ በመሆናቸው ለእያንዳንዱ ውሳኔ የፓርቲ ታማኝነት ሳይሆን የህዝብ አደራ ይገስጻቸዋል ተብሎ ይጠበቃል። በተለይ ደግሞ የምንመለከተው አሁን ላይ ካለው ነባራዊ ሁኔታ አንጻር በቀደሙት ጊዜያት የሚነሱ ታሪካዊ ክስተቶችን ማየት ያስፈልጋል። ከአማሮ ኬላው አስደናቂ ምርጫ ውጤት ጅማሮ እስከ 17ቱ ብርቱ ተፎካካሪዎች የፓርላማ መግቢያ ድምጽ ማግኘት ጀምሮ አንድ ትልቅ እውነት አለ። የኢትዮጵያ ፖለቲካ የለመደውን የአንድ ወገን የበላይነት ትረካ ሰብሮ ወደ አዲስና ማራኪ ምዕራፍ እየተሸጋገረ መሆኑን ነው። ይህ አዲስ የተዋቀረውና በጠንካራ ተቃዋሚዎች የተከበበው ፓርላማ ለሀገሪቱ የወደፊት ጉዞ ምን ትርጉም አለው? በኢትዮጵያ ፖለቲካ ውስጥ ለዓመታት የቆየው ትልቁ ችግር የፖለቲካ ፓርቲዎችና ደጋፊዎቻቸው በምክር ቤት ውስጥ በቂ ውክልናና የሐሳብ መናገሻ መድረክ ሲያጡ ቅሬታዎችንና ተቃውሞችን ለመግለጽ ወደ አደባባይ ወደ መደበኛ ያልሆኑ መንገዶች ማምራታቸው ነበር። ይህም ሀገሪቱን በተደጋጋሚ ለጸጥታና መረጋጋት ጦስ ሲደረጋት ቆይቷል። አሁን ግን ይህ የምርጫ ውጤት ትልቅ የመተንፈሻ ቀዳዳ ከፍቷል ተብሎ ይታሰባል። የህዝብ ብሶትና የተቃውሞ ድምጾች በመንገድ ላይ መጮሃቸው ቀርቶ ህጋዊና ሰላማዊ በሆነ መልኩ በሀገሪቱ ከፍተኛ የስልጣን ማዕከል ውስጥ በአቶ አወቀ አምሳዬ፣ በዶክተር ዲማ ኖጎ፣ በአቶ የሱፍ ኢብራሂም፣ በሌሎች ብርቱ ተሟጓቾች አንደበት በቀጥታ ማምቶ ይገኛል። የመስተጋብር የሀገሪቱን የፖለቲካ ውጥረት በእጅጉ የሚያረግብና ሰላማዊ የስልጣን ፉክክርን ባህል የሚያሳድግ ነው ተብሎ ይታሰባል።
አድማጭ ተመልካቾቻችን ከዚህ ቀደም ከነበረው የምርጫ ውጤት የዘንድሮ ለየት ይላል እየተባለ የሚገኘው ለዚህ ነው። በቀጣይ የምንመለከተው ፓርላማ ለየት ያለና ክርክሮች የጦፉበት የተለያዩ ሐሳቦች የሚንሸራሸሩበት እንደሚሆን ተስፋ እናደርጋለን። በምርጫ ተወዳድረው ላሸነፉት መልካም የሥራ ዘመን እየተመኘን በተለያየ አጋጣሚ ሳይወዳደሩ ለቀሩትም በቀጣዩ ምርጫ የሕዝባቸውን ድምጽ የሚያሰሙበትን ምርጫ አድርገው ካርድ እንደሚያገኙ እናምናለን። በኢትዮጵያ ሁልጊዜ ለሚነሳው የእርስ በርስ ግጭት ዋናው ምክንያት ተወካይ አለማግኘትና ድምጽ አለማግኘት ሲሆን ይህንን ሰብሮ የሚመጣ እንዲህ አይነት የምርጫ ባህል ሊዳብር ይገባል ብለን እንደ ኦምኒያ ዜና እናምናለን። ሁላችሁም በያላችሁበት ሰላም ሁኑልን። ሀገራችን ኢትዮጵያን ሰላም ያድርግልን። ቻናላችንን ሰብስክራይብ አድርጋችሁ እንዲህ አይነት ትኩስ መረጃዎች ይድረሷችሁ እንላለን። ሰናይ ጊዜ፣ ሰናይ ሰዓት ይሁንላችሁ።